በድሮ ጊዜ ምድር በኃጢአትና በክፉ ሥራ ብቻ ተሞልታ ነበር። አንዱ ለሌላው መልካም ማድረግ የቀረበት ጊዜ ነበር። ራስ ወዳድና ተንኮለኛ ሆነው ምድርን ለመኖር የማትመች ቦታ አድርገዋት ነበር። እግዚአብሔርም ከሰማይ ሆኖ ሲመለከት ምድር እጅግ ተበላሽታ ነበር። ሰውንም በመፍጠሩ ተጸጸተ። በዚህ ሁሉ ግን አንድ ጻድቅ ሰው ነበር፣ ስሙም ኖህ ይባላል። ኖህ ከበደል የራቀና አካሄዱን ከእግዚአብሔር ጋር ያደረገ መልካም የሆነውን ብቻ የሚያደርግ ሰው ነበር። ስለዚህም እግዚአብሔር አሰበው። አንድ ቀን እግዚአብሔር ያቀደውን ዕቅድ ለኖህ ነገረው። የጥፋት ውሃ እንደሚያመጣና ምድር ላይ የሚኖር ሁሉ እንደሚጠፋ ነገረው። ኖህ ግን ጻድቅ ሰው ስለነበር እሱና ቤተሰቡ እንደማይጠፉ እግዚአብሔር ቃል ኪዳን አረገ። ኖህም ትልቅ መርከብ እንዲሰራ እግዚአብሔር ነገረው። የኖህን ቤተሰብና በዓለም ላይ ካሉት እንስሳት ሁለት መያዝ የሚችል መርከብ ነበር። መርከቡን ሲሰራ ያዩት ሰዎች ለምን እንደሚሰራ አልገባቸውም ነበር። ይስቁና ያፌዙበት ነበር። ነገር ግን ኖህ በእግዚአብሔር ታምኖ መርከቡን መስራት ቀጠለ። መርከቡን ሰርቶ ከጨረሰ በኋላ ምድር ላይ የሚኖሩት እንስሳት ሁለት እየሆኑ ወደሱ መጡ። አንበሶች፣ ዝሆን፣ ቀጭኔ፣ የሜዳ አህያ ከትንንሽ ነፍሳት እንኳን ሳይቀር እግዚአብሔር እንዳለው ጥንድ ሆነው ወደ መርከቢቱ ገቡ። ኖህና ቤተሰቦቹ ቦታቸውን አሳዩአቸው። ለመቆየት እንዲመች አድርገውላቸው ነበር። ሁሉም እንስሳት በአንድ መርከብ ውስጥ ሆነው በአንድነት ሲታዩ የሚያምር ድባብ ነበረው። ከዚያም ድንገት ሰማዩ ጠቆረ፣ ዝናብም በኃይል መዝነብ ጀመረ። ለ40 ቀናት ቀንና ማታ ያለማቋረጥ ይዘንብ ነበር። የውሃው መጠን ከፍ እያለ መጣ። ምድር ላይ ያሉትን እስትንፋስ ያላቸውን ሁሉ አንዳች ሳያስቀር አጠፋቸው። መርከቢቷ ውስጥ ግን ኖህና ቤተሰቦቹ እንስሳቶቹም ጭምር ደህና ነበሩ። የዝናቡንና የነጎድጓዱን ድምፅ ብቻ ይሰሙ ነበር። አንድ ላይም ሆነው ዝናቡ እስኪያባራና የሚወጡበትን ጊዜ ይጠባበቁ ነበር። ከ40 ቀናትም በኋላ ዝናቡ መዝነቡን አቆመ። ነገር ግን ውሃው የምድርን ተራሮች እስኪሸፍን ድረስ ሙሉ ነበር። እግዚአብሔርም በምድር ላይ ነፋስን አሳለፈ፣ ውሃውም ጎደለ። ከዚያም ኖህ ውሃው እንደደረቀ ለማወቅ መስኮቱን ከፍቶ ቁራን ላከው። ቁራው ግን ውሃው እስኪደርቅ በምድር ላይ ወዲያና ወዲህ ይበር ነበር። ከዚያም እርግብን ሰደዳት፣ እርሷም የምታርፍበትን አጥታ ተመለሰች። ትንሽ ቀናትም ጠብቆ ድጋሚ ሰደዳት፣ የለመለመም የወይራ ቅጠልም ይዛ ተመለሰች። ኖህም ውሃው እንደቀለለና እጽዋት መብቀል እንደጀመሩ ተረዳ። መርከቢቱም ተራራ ላይ አረፈች። ኖህም ውሃው ከምድር ላይ እንደደረቀ አየ። ኖህና ቤተሰቦቹ ከእንስሳቱ ጋር ከመርከቢቱ ወጥተው እርጥበታማ መሬት ላይ ቆሙ። ሁሉም ንጹህ አየር ተነፈሱ። ምድርም አዲስ ትመስል ነበር። ልክ ታሪክ ሊጻፍበት እንደተዘጋጀ እንደ አዲስ ገጽ። አበቦች ማበብ ጀመሩ፣ ዛፎችም ትልቅና አረንጓዴ እየሆኑ መጡ። ኖህና ቤተሰቡ አዲስ መሬት ላይ እንደቆሙ እግዚአብሔር ለኖህ እንደገና ተናገረው። ምድርን ድጋሚ በውሃ እንደማያጠፋት ቃል ኪዳን አደረገ። ለምልክትም እንዲሆን ቀስተ ደመናን አስቀመጠ።